ሰላም ሰላም ተማሪዎች እንዴት ናችሁ? የኢትዮጵያ ኦንላይን ኤጁኬሽን ሳይኮሎጂ ፍሬሽማን ቻፕተር 1 ፓርት 2 ነው። አይ ቲንክ ዛሬ እንጨርሳለን ብዬ አስባለሁ። በዚህ ዩኒት ላይ አስፈላጊ የሆኑ ነገሮችን እናያለን። ዋና ሀሳቦችና ፋክቶችን ማወቅ እንጂ ወሬና አጣቃራ አይደለም። ስለዚህ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች ደግሞ ሼር አድርጉ። ቀጥታ ወደ ሀሳቡ እንሄዳለን። ከዚህ በፊት የነበሩ 5 የተለያዩ ኤርሊ ስኩል ኦፍ ቶቶችን አይተናል። አሁን ደግሞ ሞደርኑን እናያለን ማለት ነው። ሞደርኑን በምናይበት ጊዜ ኢንትሮዳክሽን አለው። ኤርሊ ስኩል ኦፍ ቶት ፋውንዴሽን ፎር ዲቨሎፕመንት ኢን ሳይኮሎጂ አስ ሳይንስ። ከዚህ በፊት የነበሩ ኤርሊ ስኩል ኦፍ ቶት ያልናቸው ለሞደርኖቹ አስፈላጊ የሆኑ ፋውንዴሽን ጥለዋል። they opened a door for multiple perspective in expressing human behavior and mental process። ስለ ሁማን ቢሄቨር እና ስለ ሜንታል ፕሮሰስ የተለያየ ኤክስፔክቴሽን እንዲኖር ሀሳቦች እንዲመጡ ኦፐን አድርገዋል፣ በር ከፍተዋል። እነማ ኤርሊ እነ ፋንክሽናሊዝም እነ ስትራክቸራሊዝም እነ ቢሄቨራሊዝም እያለን ያየናቸው በር የከፈቱ ናቸው ማለት ነው። አሁን ደግሞ በሞደርን ስኩል ኦፍ ቶት ላይ 5 ስኩል ቶቶች አሉ። 5 እነዛ ማን ናቸው ካላችሁ ይኸው ሳይኮ ዳይናሚክስ ፐርስፔክቲቭ፣ ቢሄቪራል ፐርስፔክቲቭ፣ ሁማኒስቲክ ፐርስፔክቲቭ፣ ኮግኒቲቭ ፐርስፔክቲቭ፣ ባዮሎጂካል ፐርስፔክቲቭ፣ ስትራክቸራል ፐርስፔክቲቭ። እነዚያ ምን ነበሩ? ቁጥር እስቲ። ስትራክቸራሊዝም፣ ፋንክሽናሊዝም፣ ገስታል፣ ቢሄቪራሊዝም፣ ሳይኮ አናላይሲስ ነበሩ። እነዚህ ደግሞ 6 ናቸው። እነዚህ ደግሞ እስከ 5 ናቸው። አይ ቲንክ እነዚህን ነው ሞደርን ስኩል ኦፍ ቶት የሚይዘው። እነዚህ እያንዳንዱ ምን ይላሉ? ስለ ቢሄቨር፣ ስለ አይምሮ ምን ይላሉ? ስለ ባህሪ ምን ይላሉ የሚለውን እስቲ እንመለከት። የመጀመሪያው ሳይኮ ዳይናሚክስ ፐርስፔክቲቭ የምንለው ኦሪጂን ያደረገው ከየት መሰላችሁ? ከሳይኮ አናላይሲስ ነው። ሳይኮ አናላይሲስ ስለምንድን ነው የሚያጠናው? ስለ አንኮንሽንስ ፓርት። ያገኘው ማን ነው? ፍሬዲስ ቲዮሪ። ይሄን ሳይኮ አናላይሲስ የምንለውን ያገኘው ማን ነው? ፍሬዲስ ነበረ። ስለ እሱ ላይ ነው ኦሪጂን የሚሆነው ይሄ ሳይኮ ዳይናሚክስ ፐርስፔክቲቭ አንኮንሽንስ ፓርት ላይ ማለት ነው። ሌሎች የሉም ማለት አይደለም፣ ሌሎችም አሉ። ምን አዘር ሳይኮ ዳይናሚክስ ቲዮሪ ኤግዚስትስ ቱዴይ። ዛሬ የተለያዩ ሳይኮ ዳይናሚክስ ቲዮሪዎች አሉ። ነገር ግን ይሄኛው ሳይኮ ዳይናሚክስ ፐርስፔክቲቭ በማን ላይ ኦሪጂን የሆነው? በሳይኮ አናላይሲስ ላይ ኦሪጂን የሆነ ነው። ኮር አይዲያው ምንድን ነው? ዋና ሀሳቡ የሳይኮ ዳይናሚክስ ፐርስፔክቲቭ ዋና ሀሳቡ ምንድን ነው? አንኮንሽንስ ፓርት ላይ፣ ለምሳሌ በምን ላይ? ኢነር ፎርስ ላይ፣ ኮንፍሊክት ላይ እና በውስጣችን ስላለው እንደዚህ ነው ብለን አውርተን ስለማንችለው ኢንዲቪጁዋሊ በውስጣችን ስላለው ፎርስ፣ ኮንፍሊክት፣ ስለ እነዚህ ነው ሳይኮሎጂ የሚያጠናው ብሎ የሚያጠነጥነው ሞደርን ስኩል ኦፍ ቶት ነው ይሄ ሳይኮ ዳይናሚክ ፐርስፔክቲቭ ፔሪድ። አሁን ደግሞ ከኤምፈሳይዝ በዋናነት ፎከስ የሚያደርገው የት ነው? በ3 ነገር ላይ ነው ፎከስ የሚያደርገው። በፎስት አንደኛው ይሄ አንኮንሽንስ የምንለው ሜንታል ቢሄቨር ኤቭሪዴይ ያለንን ባህሪያችንን እንዴት ኢንፍሉዌንስ ያደርጋል። ሁለተኛ በሕፃንነታችን ኤክስፒሪየንስ ያደረግነው ነገር ትልቅ ስንሆን የእኛን አዳልትነት የእኛን ትልቅነት እንዴት ሼፕ ያደርገዋል። በሕፃንነታችን ያደረግናቸው ነገሮች አሉ። እነዚህ አንኮንሽንስ ውስጥ ይሆኑና ትልቅ ስንሆን አዳልት ታይማችን ላይ እኛን እንዴት ሼፕ ያደርግልናል። ሶስተኛ ደግሞ ይሄ ኢንትሮፐርሰናል ኮንፍሊክት እኛ ከኛ ጋር የምናደርገው ይሄ ውስጣዊ ሙግት የሰውን ባህሪ እንዴት ዲፋይን ሊያደርግልን ይችላል የሚለውን የሚያጠናልን ነው ማለት ነው። በሶስቱ ላይ ፎከስ አድርጎ የሚያጠናው። ሌላኛው ደግሞ ፐርስፔክቲቭ ቱ ቢሄቨራል ፐርስፔክቲቭ የሚባል ነው። ቢሄቨራል ፐርስፔክቲቭ የሚባል ነው። ሶሪ አንዳንድ ነገር እያስተካከልኩ ነው። ኦኬ ሌላኛው ደግሞ ፐርስፔክቲቭ ቱ የሚባለው ቢሄቨራል ፐርስፔክቲቭ ነው።
አንደኛው ሞደርን ስኩል ኦፍ ቶት ላይ ያለው ፐርስፔክቲቭ ምን የሚል ነው? ፊዞ ዳይናሚክ ፐርስፔክቲቭ ነው። አንኮንሽንስ ፓርት ላይ ነው ፎከስ የሚያደርገው። ምን ብሎ ነው የሚያስበው? ይሄ በላጅነታችን ያደረግናቸው አንኮንሽንስ አዳልት ስንሆን እኛን አንኮንሽንስ የሆኑ ድርጊቶቻችን እኛን እንዴት አድርጎ አፌክት ያደርጉናል? አንኮንሽንስ የሆነው የአእምሮ ክፍላችን እንዴት የእኛን ቢሄቨር አፌክት ያደርጋል? ሌላኛው ነገር ደግሞ ይሄ ኢንትራ ኮንፍሊክት እኛ ጋር የምናደርጋቸው ይሄ መጣላቶች የእኛን ባህሪ እንዴት ዲተርማይን ያደርጋል የሚለውን የሚያጠናልን ነው። ሌላኛው ሁለተኛው ቢሄቨራል ፐርስፔክቲቭ ነው። ቢሄቨራል ፐርስፔክቲቭ ዋና ሀሳቡ ምንድን ነው? ኤምፌሳይዝ ዘ ሮል ኦፍ ለርኒንግ ኤክስፒሪየንስ ፕሌይ ኢን ሼፒንግ ኤንድ ቢሄቨር ኦፍ ኦርጋኒዝም። አሁን ከላይ የነበሩ የተለያዩ ነገሮች አውርተዋል። ይሄ ግን ቢሄቨራል ፐርስፔክቲቭ ምንድን ነው የሚለው ምንማራቸው ነገሮች እለት እለት ከኢንቫይሮንመንቱ ይሁን ከሰው ይሁን ይሄ የምናየው ውጫዊ ነገሮች እኛን እንዴት ሼፕ ያደርጉናል የሚለውን ነገር የሚያጠናልን ነው። ዋና ሀሳቡ ኮኔክትድ ዊዝ ሃው ኢንቫይሮንመንት አፌክትስ ፐርሰናል አክሽን፣ የአንድን ሰው ፐርሰናል አክሽኑን፣ ሪያክሽኑን፣ ቢሄቨሩን ኢንቫይሮንመንቱ እንዴት አፌክት ያደርጋል ብሎ ነው የሚያጠናልን። ኢንቫይሮንመንታል ኮንዲሽን ማለት ምን ማለት ነው? ኢንቫይሮንመንታል ኮንዲሽን ማለት ቢሄቨር ፎከስ ኦን ኢንቫይሮንመንታል ኮንዲሽን ሪዋርድ ፐኒሽመንት ዛት ሜንቴን ኦር ዲስካሬጅ ስፔሲፊክ ቢሄቨር። ኢንቫይሮንመንታል ኮንዲሽን ሁለት ሊሆኑ ይችላሉ። አንደኛ እኛ የሆነ ድርጊት እያደረገን ካለን በጣም እያደረገን እንድንቀጥል የሚያደርጉ ሪዋርድ ሽልማት። ለምሳሌ የሆነ ነገር እያደረግ ያለ የሆነ ሰው በርታ በርታ ቢል በጣም ታደርጋል፣ ኢንካሬጅ ትሆናል። ምንድን ነው? ኢንቫይሮንመንታል ኮንዲሽን ነው። ምን አደረገ ግን አንተ? ሪዋርድ። ለምን? ፎርዋርድ እንድታደረግ። ሌላኛው ደግሞ ፓኒሽመንት አለ። ይሄም ኢንቫይሮንመንታል ኮንዲሽን ነው፣ ግን እያደረግ ያለውን እንዳታደርግ የሚያደርግ ነው። በእነዚህ ነገሮች ነው ቢሄቨር አፌክትድ የሚሆነው። ሳይኮሎጂም ስለ እነዚህ ነገር ነው የሚያጠናው የሚሉ ናቸው። እነዚህ ሰዎች ደግሞ ምን ይላሉ መሰላችሁ? ብላክ ቦክስ አፕሮች የሚባለውን ሀሳብ ይከተላል። ምን ማለት መሰል የሚከተሉት አፕሮች ነው። ይሄ ብላክ ቦክስ ማለት የሚከተሉት ዘዴ ነው። ለማጥናት ሲሉ የሆነ ነገር ለማስረዳት ሲሉ የሚጠቀሙበት አፕሮቻቸው ነው፣ ዘዴያቸው ነው። ምን ሳምቲንግን ለማስረዳት ሲሉ ብላክ ቦክስ የሚባለውን አፕሮች ይጠቀማል። ይሄ ደግሞ ምን የሚያጠና ነው ካላችሁ ማይንድ ብዙ ጥቅም አይደለም ስለ ሰው ባህሪ ለማጥናት። ከላይ ያሉት ይሄ ሳይኮ ዳይናሚክስ የምንላቸው አንኮንሽንስ እያሉ ፋንክሽናሊዝም እያሉ ስለ አእምሮ ነበረ። በጣም ስትራክቸራሊዝም እያሉ ገስታል አናላይሲስ እያሉ አጠቃላይ ይሄ ኢንተርናል ሜንታል ፕሮሰስ የምንለው ላይ ነው ፎከስ ያደረጉት። ይሄ ደግሞ ምን ይላል? ቢሄቨራሊዝም ኖ ብዙ ጥቅም የለውም። ሁማን ቢሄቨርን አንደርስታንድ ለማድረግ ይሄ የማይንዳችን ክፍል ማጥናቱ ብዙ ጥቅም የለውም የሚሉ ናቸው። ፎከስ ታዲያ የት ያደርጋሉ? ዋት ጎዝ ኢንቱ ዘ ቦክስ እና ዋት ካም አውት ኦፍ ዘ ቦክስ። ምን ማለት መስላችሁ? የሆነ ሳጥን አለ። በዛ ሳጥን ላይ የሆነ ነገር ታስቀምጡና ከዛ የሆነ ታይም በኋላ ከዛ ሳጥን ላይ የሆነ ነገር እቀመጣችሁ ትወስዳላችሁ እና አስቀመጣችሁ ወሰዳችሁ፣ ግን እዛው እቃው ውስጥ ምናምን ምን እየሆነ እንደነበረ አታውቁም፣ ዘግታችሁታል። ስለዚህ ምንድን ነው የሚለው አይምሯችን ውስጥ ስለሚገባውና ከአይምሯችን ውስጥ ስለሚወጣው ነገር ያወራል እንጂ ሳይኮሎጂ ውስጥ ስለሚካሄደው ነገር አያወራም። ምን ማለት ነው? ከኢንቫይሮንመንቱ ወደ እኛ ስለሚገባው ነገር ያወራል እንጂ እንደገና እኛ ለኢንቫይሮንመንቱ የምንሰጠው መልስ ያወራል እንጂ ከኢንቫይሮንመንቱ የተቀበልናቸው ነገሮች ውስጥ በሜንታል ፕሮሰስ ወይም በሳይኮሎ ፕሮሰስ ውስጥ ምን እየተካሄደ እንዳለ አያጠናም የሚሉ ናቸው። ዳዝ ኖት ፎከስ ዛት ቴክስ ፕሌስ ኢንሳይድ በውስጥ በአእምሯችን ላይ ምን እየተካሄደ እንዳለ ፎከስ አያደርጉም እነዚህ ሰዎች። ቢሄቨሪስት አር ኦንሊ ኢንትረስትድ ኢን ኢፌክት ኢንቫይሮንመንት፣ በኢንቫይሮንመንቱ ላይ ነው ኢንፑት እና አውትፑት ላይ ነው እንጂ ፕሮሰሱ ላይ እንትን አይሉም ማለት ነው። እንግዲህ ኢንፑት አውትፑት እና ፕሮሰስ በኮምፒውተር ላይ ብታውቁት ነገር ነው። ስለዚህ ኢንፑት ላይ ከኢንቫይሮንመንቱ ስለሚገባው ነገር እኛ ለኢንቫይሮንመንቱ ስለምንሰጠው ነገር እንጂ ስለ ቢሄቨር በውስጡ ስላለው ፕሮሰስ አያጠናም ብሎ የሚያስቡ ናቸው። ፐርስፔክቲቭ ሶስተኛ ደግሞ ሁማኒስቲክ ፐርስፔክቲቭ የሚባሉ ናቸው። ይሄ ምን ማለት መሰላችሁ?
ሁማን ቢሄቨር ኢዝ ኖት ዲተርማይንድ ኢዘር ባይ ኢንኮንሽንስ ዳይናሚክስ ኦር ኢንቫይሮንመንት። ኢንቫይሮንመንቱ እያሉ ነበረ እነ ቢሄቨራሊዝም፣ አንኮንሽንስ እያሉ ነበረ እነ ሳይኮ ዳይናሚክስ። ይሄ ግን ሁማኒስቲክ ምን ይላል? በሁለቱም የሰው ባህሪ ሲጀምር አፌክትድ አይደረግም። ታዲያ ምን ላይ ነው ፎከስ የሚያደርገው? ዩኒክነስ ኦፍ ሁማን ቢንግ፣ የሰው ልጅ ልዩ ስለመሆኑ ፍጥረት ነው ፎከስ የሚያደርገው። ሳብጀክቲቭ ኤክስፒሪየንስ፣ ሰው የውስጡን የፍላጎቱን እንደ ግሉ መሆን ይችላል። ኢንቫይሮንመንት አፌክት አያደርገው፣ አንኮንሽስ አፌክት አያደርገው፣ ጄኔቲክስ አፌክት አያደርገው። ሰው እንደ ምርጫው መሆን ይችላል። ፕሌስ ግሬተር ዛን ኢምፖርታንት ኦን ኢንዲቪጁዋል ፍሪ ዊል፣ በጣም አጽንኦት አድርጎ የሚያወጣው ግላዊ የራስ ምርጫ ላይ መጥፎ መሆን፣ ጥሩ ልጅ መሆን፣ ተሳዳቢ መሆን ምን ይሆን ኢት ኢዝ ኢንዲቪጁዋል ኬዝ ነው፣ የአንተ ፍላጎት ነው እንጂ የኢንቫይሮንመንቱ አፌክት አይደለም የሚሉ ናቸው ማለት ነው። ጎሉ ምንድን ነው? የዚህኛው ጎል ደግሞ ሰዎችን መምራት ነው። እንዴት? ክሬቲቭ እንዲሆኑ፣ የነገሮችን የፈጠራነት አቅማቸው ከፍ እንዲል፣ አቺቭ እንዲያደርጉ፣ እንዲያሳኩ ምን ፉል ፖቴንሻላቸውን በውስጣቸው ላይ ያለው ፉል ፖቴንሻልን ሰልፍ አክቹዋላይዜሽን ይባላል። ሰልፍ አክቹዋላይዜሽን ማለት አንድ ሰው እስከ መጨረሻው ፉልነስ እስከ ጥጉ ነገሮችን ማድረግ የሚችለውን ሁሉ ማድረግ ሲችል ማለት ነው። ያለውን አቅም በሙሉ አውጥቶ ሲጠቀም ማለት ነው። ስለዚህ ይሄኛው ሳይንስ ለምንድነው የሚጠቅመን? ሰው ከውስጡ ላይ ያለውን አውጥቶ በሙሉ መጠቀም ይችላል። ኢንቫይሮንመንቱ አፌክት ያደርጋል፣ አንኮንሽንስ ፓርት አፌክት ያደርጋል እያሉ ያወሩት ነገር ውሸት ነው። ዋናው የራስ ፍቃድ ነው የሚሉ ናቸው እነዚህ ሰዎች። ሌላኛው አራተኛው ፐርስፔክቲቭ ደግሞ ኮግኒቲቭ ፐርስፔክቲቭ። ኮግኒቲቭ ፐርስፔክቲቭ ኮር አይዲያው ምንድን ነው? ኤምፒሳይዝ የሚያደርገው ዋት ጎዝ ኢን ፒፕል ሄድስ፣ በሰው አይምሮ ላይ ምን እየተካሄደ ነው ስለሚለውን ፕሮሰስ የሚያደርገው። እንዴት ሰው ያስባል፣ እንዴት ሰው ያስተውላል፣ እንዴት ቋንቋን ይረዳል፣ እንዴት ችግሮችን ይፈጠራል፣ እንዴት ኤክስፒሪየንስ ያደረገውን ነገር ኤክስፕሌን ማድረግ ይችላል፣ እንዴት ያምናል የሆነ ነገር። አጠቃላይ ከሜንታል ፕሮሰስ ጋራ ፎከስ አድርጎ የሚያጠናልን ሞደርን ስኩል ኦፍ ቶት ኮግኒቲቭ ፐርስፔክቲቭ ተብሎ ይጠራል ማለት ነው። ቴክኒኮች አሉት እሱ የሚጠቀማቸው ቴክኒኮች። አንደኛ ኤሌክትሪካል ሪኮርድ ኦፍ ብሬን አክቲቪቲ ይባላል። ሁለተኛ ኤሌክትሪካል ስቲሙሌሽን ይባላል። ሶስተኛ ራዲዮ ትራስ ኦፍ ሜታቦሊክ አክቲቪቲ ነርቭ ሲስተም የሚባለው። እነዚህ የሚጠቀማቸው ሜቶዶች ናቸው። እነዚህ እንግዲህ ምን እንደሚጠቀሙ ፋንክሽናሊዝም እያለን፣ ኢንትሮስፔክቲቭ እያለን፣ ክሊኒካል እያለን የጠቀስናቸው 4 ሜቶዶች አሉ። ከነዚህ ውስጥ ይሄኛው እነዚህን 3ቱን ይጠቀማል ማለት ነው። እንግዲህ አንዳንዱን የግድ መያዝ አለባችሁ ማለት ነው። እሺ ኦኬ ሶሪ ኦኬ አምስተኛ ፐርስፔክቲቭ 5 ባዮሎጂካል ፐርስፔክቲቭ ይባላል። ፎከስ የት ጋር የሚያደርገው ሃው ቦዲ ኢቨንት ፋንክሽን አፌክትስ ፊሊንግ ኦር ቶት። በሰውነታችን ውስጥ ያሉ ፋንክሽኖች አሉ። ብሬን የሚሰራው፣ ጨጓራ የሚሰራው፣ የተለያዩ የቫይታል ኦርጋኖቻችን የሚሰሩት ፋንክሽንና ኢቨንቶች የእኛን ባህሪ ስንል ታውታችን ፊሊንጋችንን እንዴት አፌክት ሊያደርጉ ይችላሉ የሚለውን የሚያጠናልን ነው። ፎከስ የሚያደርገው ደግሞ ብሬን ላይ ነው። ከብሬን ስለሚመጡ ኬሚካሎች እንዴት የእኛን ሳይኮሎጂካል ፕሮሰስን አፌክት ያደርጋሉ። ሳይኮሎጂካል ፕሮሰስን ስንል ቅድም እንዳልኳቸው ፊሊንግ፣ ኢሜጅ፣ ሴንሴሽን እነዚህ ነገሮቻችንን እንዴት ነው አፌክት የሚያደርገው ከአእምሮ የሚመጣው የተለያዩ ሆርሞናል የሆኑ ሜሴጆች እንዴት አፌክት ያደርጋሉ ስለሚለው የሚያጠናልን ነው ማለት ነው። እና ምንን ነው አፌክት የሚያደርጉት? መማራችን፣ የሆነ ነገርን ፐርፎርም አድርጎ መቻላችንን፣ ኢሞሽናችንን ኤክስፕሬስ አድርጎ መቻለን። እነዚህ ሳይኮሎጂካል ፕሮሰስ የሆኑትን ከአእምሯችን የሚመጣው ኬሚካል ሜሴጆች
እንዴት አፌክት ያደርጋሉ የሚል ነው። እዚህ ጋር የሚያነሱት ሀሳብ ሌላኛው ምን የሚል ነው? እነዚህ ባዮሎጂካል ፐርስፔክቲቭ ብለን ያነሳናቸው ሳይኮሎጂስቶች የሚያነሱት ዋና ሀሳብ ኮምፕሌክስ ኢንትራክሽን የሚባለው ነው። ኮምፕሌክስ ኢንትራክሽን ማለት ባዮሎጂ እና የእኛ ቢሄቨር ኮምፕሌክስ ወይ ነው ኢንትራክት ያደረጉት። የእኛ ባዮሎጂካል በውስጣችን ያለው ባዮሎጂካል ሲስተሙ እና የእኛ ባህሪ በጣም ኮምፕሌክስ በሆነ ወይ የተገናኙ ናቸው። ባዮሎጂ ባህሪያችንን አፌክት ያደርጋል። የእኛ ባዮሎጂ ሁማን ሰውነታችን ውስጥ ያሉ አጠቃላይ ፋንክሽኑ በውስጣችን ያለ የኦርጋን ሲስተሞቻችን የሚያደርጉት ኢቨንቶች እና ፋንክሽኖች በሙሉ ባህሪያችንን አፌክት ያደርጋሉ። የእኛም ባህሪ ደግሞ እነሱንም አፌክት ያደርጋል የሚሉ ናቸው ማለት ነው። በዋናነት እነዚህ ሰዎች እንግዲህ የሚያነሱት ሀሳብ አላቸው። ኢቮሉሽነሪ ኢንፊሳይስም ናቸው። ስለ ኢቮሉሽነሪም አንዳንድ ነገር ያወራሉ። ለምሳሌ እኛ በሎንግ ታይም ውስጥ ላይ የሆነ ኢቮሉትድ የሆነ እየተለወጥንም የመጣን ሰዎች ነን። ጂኔቲክ ሄሪቴጅ እኛ ውስጥ ያለው ደግሞ ከአያቶቻችን ከአባቶቻችን የወረስነው ነገር የእኛም ባህሪ እንዴት መግለጥ ባህሪያችንን እንዴት እንዳለብንም አፌክት ያደርጋሉ። የወረስናቸው ጂኖች የእኛን ባህሪ ይወስናሉ። ለምሳሌ አይብሮ የምንለው ይሄ አይናችን ላይ አዋራ እንዳይገባ ምናምን ፎርም የሆነ ነው። በጊዜ ሂደት ውስጥ ፎርም የሆነ ነው። አይናችን ፕሮቴክት እንዲሆን አይናችን ዳይሜጅ ከመሆን እንዲከላከል በጊዜ ሂደት ውስጥ ፎርም የሆነ ነገር ነው እያሉ አጠቃላይ ባዮሎጂካል ኤቨንት እና ባዮሎጂካል አክሽን ካን አፌክት ሁማን ቢሄቨር የሚለውን ሀሳብ የሚያጠነጥኑ ናቸው። ፐርስፔክቲቭ 6 ምን ይባላል? ሶሾ ካልቸራል ፐርስፔክቲቭ። ሶሾ ካልቸራል ፐርስፔክቲቭ ፎከስ የሚያደርገው በሶሻል እና በካልቸራል አፌክትስ ሁማን ቢሄቨር የሶሻል እና የማህበረሰቡና የባህሉ ተጽዕኖ እንዴት ነው የእኛን ሁማን ቢሄቨር አፌክት የሚያደርገው። አንተ የሆነ ማህበረሰብ ውስጥና የሆነ ባህል ውስጥ በመገኘት የተነሳ የአንተ ባህሪ እንዴት አፌክትድ ይሆናል የሚሉ ናቸው። እዚህ ጋር የሚያነሱት ሀሳብ አላቸው። ፊሽ አሳ ያለ ውሃ መኖር እንደማይችል የሰው ልጅም ባህሪ ያለ ካልቸር መረዳት አንችልም የሚሉ አይነት ሰዎች ናቸው። ፎከስ የሚያደርጉበት ኤሪያ አላቸው። ፎከስ የሚያደርጉት ግሩፕ ኦፍ ፒፕል ወይም የሆነ የህዝብ ስብስብ ግሩፕ ኦፍ ሜምበርሺፕ ወይም የሆነ የህዝብ ስብስብ ያንተን ሀሳብና ባህሪ እንዴት አፌክት ያደርጋል። ለምሳሌ ዝም ብሎ በቃ ማይሆን ነገር የሚያወራው ምክንያታዊ ያልሆነ ሰው ጋር ከዋልክ አንተም ያ ባህሪ ይገባብህና ምክንያታዊ ያልሆነ ሰው ትሆናለህ። ሜምበርሺፑ አንተን አፌክት አደረገ ማለት ነው። ካልቸራል ሳይኮሎጂ ደግሞ ፎከስ የሚያደርግበት ኤሪያዎች አሉ። ይህ ሶሻል ሳይኮሎጂ ፎከስ የሚያደርገው ግሩፑ ማለት ነው። ሜምበሩ ራሱ እንዴት አንተን አፌክት ያደርጉሃል የሚል ነው። እነዚህ ደግሞ ካልቸራል ሳይኮሎጂ የሚሉት የዛ ማህበረሰብ ባህል አሉ። የባህላቸው ህግና ቫልዩ የኖርማቸው ምናምን የአንተን ባህሪና የአንተን ፊሊንግ እንዴት አፌክት ያደርገዋል። እዚህ ጋር ካልቸራል ሩሉ ነው። እዚህ ጋር ደግሞ ማህበረሰቡ ራሱ ነው እንዴት አንተን አፌክት ያደርግሃል ስለሚለው የሚያጠናልን ነው። እዚህ ጋር ዋና ሀሳብ አለ። ምን የሚል ሀሳብ አለባቸው? ሁማን ፕሮዳክት ኤንድ ፕሮዲውሰር ኦፍ ካልቸር። እንግዲህ ካልቸርን ሲጀምር እንዲገኝ ያደረገው ሰው ነው። እንደገና ሰው ካልቸርንም ፕሮዳክት ያደርጋል። ካልቸር የሰውን ባህሪ መቀየር ይችላል፣ መለወጥ ይችላል፣ ፕሮዳክት ማድረግ ይችላል። ነገር ግን ሰው ካልቸሩን ፕሮዳክት እያደረገ እንኳን ቢሆን ካልቸርም የሰውን ፕሮዳክት የማድረግ አቅም አለው ማለት ነው። እነዚህ አይ ቲንክ ብዙ ከባድ ሀሳቦች አይደሉም። ሌላኛው ደግሞ አንተ አሁን ሳይኮሎጂ እንደዚህ የተማርክ ብትቀጥል
የሆነ ዲፓርትመንት ብትመርጥ የት ኤሪያ ላይ ትሰራለህ ነው። የት ኤሪያ ላይ ልሰራ ትችላለህ ነው አሁን የምንማረው። ብራንችስ ኦፍ ሳይኮሎጂ፣ ሳብ ፊልድ ኦፍ ሳይኮሎጂ የት የት ነው ስራ ልንሰራ የምንችለው? አንደኛ ዲቨሎፕመንት ኤሪያ በሚባል ነው። ይሄ ዲቨሎፕመንት ኤሪያ ምን ማለት መሰላችሁ? አንድ ሰው ከህፃንነቱ እስከ ሞቱ ድረስ በሚያልፋቸው እድሜ ውስጥ የሚያሳያቸው አእምሯዊ፣ ምናዊ፣ ስጋ፣ ይሄ ፊዚካላዊ፣ ይሄ ውጫዊ ገጽታና ሀሳባዊና አእምሯዊ ለውጦች አሉ። ስለነዚህ ለውጦች የሚያጠና ነው አጠቃላይ ዲቨሎፕመንት ሳይኮሎጂ የሚባለው ሳብ ፊልድ ኦፍ ሳይኮሎጂ። ዲቨሎፕመንታል ሜልስቶን በእድገት ውስጥ ስለሚከሰቱ ለውጦች አት ዲፍረንት ስቴጅ ኦፍ ዲቨሎፕመንት በአንድ ልጅ እያደገ ሲሄድ በተለያየ ጊዜያቶች ውስጥ ስለሚታየው ፊዚካላዊና ሀሳባዊና አእምሯዊ የሚያመጣው ለውጥን የሚያጠናልን ዲቨሎፕመንታል ሳይኮሎጂ ተብሎ ይጠራል ማለት ነው። ብራንች ሳይኮሎጂ የሚባለው ነገር ደግሞ ብራንች ቱ ፐርሰናል ሳይኮሎጂ የሚባለው ፎከስ የሚያደርገው እኛ ጋራ ሊቆዩ ስለሚችሉ ባህሪያት ሪላቲቭሊ ኢንዱሪንግ ትሬት ማለትም የሰው ልጅ የተለያዩ ባህሪያቶች ቢሆኑትም ግን እስከ መጨረሻ እሱ ጋር የሚቆዩ ባህሪያቶች አሉ። ለምሳሌ ሞራል ዲቨሎፕመንት፣ መቆጣት፣ ሰልፍ ኮንሰፕት፣ እነዚህ ነገሮች የሰው ልጅ እስኪሞት ድረስ የሚቀጥሉ ናቸው። ስለ እነዚህ ነገር ነው የሚያጠናልን ፐርሰናል ዲቨሎፕመንት ማለት ነው። ሌላኛው ደግሞ ሶሻል ሳይኮሎጂ የሚያጠናልን ደግሞ ሰዎች እንዴት ኢንትራክሽን ያደርጋሉ፣ ኢንትራክሽናቸው ሪሌሽናቸው ከምኑ ጋር ከሶሻሉ ጋር ያለውን መንገድ በሳይኮሎጂካል ወይ የሚያጠናልን ነው ማለት ነው ሶሾ ሳይኮሎጂ ብለን የምንጠራው። ሌላኛው ደግሞ ክሮስ ካልቸራል ሳይኮሎጂ። ይሄ ምንድነው የሚለው? ኤግዛማይኒንግ ዘ ሮል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቪየር ታውት ኤንድ ኢሞሽን። የአንድ ካልቸር ሚናው ምንድን ነው? በምን የሰውን ባህሪና ሀሳብና ፊሊንጉን ለማጥናት በምናደርገው ሂደት ውስጥ የዚህ የካልቸር ዋና ጥቅሙ ምንድን ነው የሚል ነው። ሌላኛው ደግሞ ኮምፔር የሚያደርግ ሀሳብ አሉ። ምንን ኮምፔር ያደርጋል መሰላችሁ? ሳይኮሎጂካል ፊኖሚኒያ የአንድ ሰው ሳይኮሎጂካሊ የሆነ ባህሪያቶቹ ዩኒቨርሳል ነው ወይስ ካልቸራል ስፔሲፊክ ነው? በተለያየ ካልቸር ውስጥ ይለያያል ወይስ በተለያየ ካልቸራቶች ውስጥ እንኳን ዩኒቨርሳል ሆኖ ይቀጥላል የሚለውን ኮምፔር የሚያደርግልን ነው ክሮስ ካልቸራል ሳይኮሎጂ። ሌላኛው ደግሞ ኢንዱስትሪያል ሳይኮሎጂ ነው። ኢንዱስትሪያል ሳይኮሎጂ የሚባለው የሳይኮሎጂን ፕሪንሲፕል የት ላይ? በኢንዱስትሪ ላይ በኦርጋናይዜሽን ላይ አፕላይ ማድረግ ነው። ለምን? ኢንክሪዝ ለማድረግ ምንን? ፕሮዳክት ኦፍ ኦርጋናይዜሽን የኦርጋናይዜሽንና ምርትና ምርታማነትን ፕሮዳክቱን ኢንክሪዝ ለማድረግ የምንጠቀመው ሴት ኦፍ ፕሪንሲፕል ነው። ሴት ኦፍ ፕሪንሲፕልን የሚጠቀም ሳብ ፊልድ ኦፍ ሳይኮሎጂ ኢዝ ኢንዱስትሪያል ሳይኮሎጂ። ሌላኛው ደግሞ ፎሬንሲክ ሳይኮሎጂ የሚባለው ይሄም የሳይኮሎጂ ፕሪንሲፕል በተለያየ በህግ ኤሪያዎች ላይ አፕላይድ ማድረግ። ለምን? ሌጋል ሲስተሙ ከፍ እንዲል። ሌላኛው ደግሞ ኤዱኬሽናል ሳይኮሎጂ አለ። ኤዱኬሽናል ሳይኮሎጂ ማለት አሁንም የሳይኮሎጂን ፕሪንሲፕል በተለያዩ ኤሪያዎች ላይ ምን ማድረግ? አፕላይ ማድረግ። ካርኩለም ላይ ሊሆን ይችላል። ኢንዱስትሪያል ሳይኮሎጂ ማለት ኤጁኬሽናል ሳይኮሎጂ ብለን የምንጠራው ምን አይነት ነው? የሳይኮሎጂን ፕሪንሲፕል በካርኩለም ላይ፣ በቲቺንግ ላይ፣ በአድሚኒስትሬሽን ላይ፣ በአካዳሚካል ፕሮግራሞች ላይ እንዴት አፕላይ አድርገን ይህን ሲስተም እንቀይር ስለሚለው የሚያጠናልን ሳብ ፊልድ ኦፍ ሳይኮሎጂ ነው ኤዱኬሽናል ሳይኮሎጂ። ሄልዝ ሳይኮሎጂ የሚባለው ደግሞ አሁንም የሳይኮሎጂን ፕሪንሲፕል አፕላይ ማድረግ ነው። የት ኤሪያል? ፕሪቬንሽን ለማድረግ ለመከላከል፣ ትሪት ለመንከባከብ ምንም ህሙማንን በሽተኞችን። ስለዚህ ፕሪንሲፕል ነው የሆነ የሳይኮሎጂን ፕሪንሲፕል አፕላይ ማድረግ ነው ትሪትመንት እና ፕሪቬንቴሽን ላይ እነማንን? ፊዚካሊ ኢል የሆኑትና ዲዚዝድ የሆኑትን ሰዎች ማለት ነው።
ክሊኒካል ሳይኮሎጂ ምንለው ደግሞ ይሄም አሁንም ምን ማድረግ ነው? አፕላይ ማድረግ ነው። ምን የሳይኮሎጂካል ፕሪንሲፕል ለመከላከል ምንን በሽታን ዳያግኖሲስ ሙሉ ምርመራ ለማድረግ ትሪት ለማድረግ የተለያዩ አእምሯዊ ህመም ያላቸውን ሰዎች ትሪት ለማድረግ የሳይኮሎጂን ፕሪንሲፕል የምንጠቀምበት ሳብ ፊልድ ነው። ካውንስሊንግ ሳይኮሎጂ ደግሞ ይሄ የምክር አገልግሎት ነው ማለት ነው። የሪሰርች መትዶች አሉ። ሳይኮሎጂ ውስጥ ላይ የሪሰርች መትዶች አሉ። የሪሰርች መትድ ከማየታችን በፊት ማየት ያለብን ወሳኝ የሆኑ ቁልፎች አሉ። ሳይንቲፊክ መትድ፣ ምክንያቱም ሪሰርች ላይ የምናነሳቸው ሀሳቦች ስላሉ ሳይንቲፊክ መትድን ማየት ግድ ይለናል። ሳይንቲፊክ መትድ ምን ማለት ነው? ቴስቲንግ አይዲያ፣ የሆነ አይዲያን መመርመር በምን ሲስተማቲክ በሆነ እይታ በኤክስፐሪመንት እና በትንተና ይሄ ነገር እውነት ነው ወይስ ልክ ነው ውሸት ነው የሚለውን ነገር መተንተናችን ሳይንቲፊክ ሜተድ ተብሎ ይጠራል ማለት ነው። ሌላኛው ደግሞ ቲዮሪ ምንድን ነው? ቲዮሪ ማለት ስላየነው ፋክት ስለተመለከትነው ነገር ዲስክራይብ ወይም ኤክስፕሌን ማድረግ የሚችለውን ሴት ኦፍ ፕሪንሲፕል ስናዋቅርለት ማለት ነው። የሆነ ነገር ተመለከትን፣ ከዛ እሱን የተመለከተውን ዲስክራይብ ሊገልጥልና ሊያብራራልን የሚችለውን ሴት ኦፍ ፕሪንሲፕልን ምን ማድረግ ነው? ማዋቀር ነው ቲዮሪ የሚባለው። ሃይፖቴሲስ የሚባለው ደግሞ ጊዜያዊ የሆነ የአንድ ነገር እንትን ነው፣ ጊዜያዊ የሆነ ገዝ ነው። ይሄ ነገር እንደዚህ ሊሆን ይችላል ብለን እውቀት በተሞላበት ነገር ስለ አንድ ነገር ያልነው ነው። ነገር ግን ይሄ ነገር እውነቱ ነው የሚቀጥለው መች ነው? ሃይፖቴሲሱ ቴስት ከተደረገ በኋላ። ቴንታቲቭ ፕሮፖዚሽን ማለት እስከ ተወሰነ ጊዜ እንደ እውነት ተደርጎ የተወሰደ ነገር ግን እውነትም ውሸትም ተብሎ ያልተወሰነ ከጊዜ በኋላ እውነትና ውሸት ነው ተብሎ የሚወሰን ማለት ነው። ስለዚህ ይሄን ነገር ካየን በኋላ አሁን ደግሞ ወደ መጀር ታይፕ ኦፍ ሪሰርች መትድ እንገባለን ማለት ነው። መጀር ታይፕ ኦፍ ሪሰርች መትድ የምንላቸው 3 ናቸው። እሱም ዲስክሪፕቲቭ እና ኮሪሌሽን እና ኤክስፐሪመንታል ነው። አሁን ዲስክሪፕሽን የሚለውን እናያለን። ዲስክሪፕሽን በውስጡ ራሱ 3ን ይዛል፣ 3 ክፍፍሎችን ይዛል። እነሱ እንደገና ምን እንደሆኑ እናያቸዋለን ማለት ነው። አንደኛ ዲስክሪፕቲቭ መትድ ስንል ምን ማለታችን ነው? ዲስክሪፕቲቭ ታይፕስ ኦፍ ዲስክሪፕቲቭ ሪሰርች ዲፊኒሽኑ ታይፕስ ኦፍ ሪሰርች ነው። ሪሰርቸር ሲምፕሊ ሪኮርድ ዋት ሃዝ ሲስተማቲካሊ ኦብዘርቭ፣ ሲስተማቲካሊ የተመለከተውን ነገር ቀጥታ ኦብዘርቭ ያደርገውን ነገር ሪከርድ ሲያደርግ ነው። ሪሰርች ሊያደርግ ሄደዋል። በሄደበት ሲስተማቲካል በሆነ ነገር የሆን ተመልክቶ ቀጥታ ኢንፎርሜሽኑን ሲወስድ ይሄኛው ዲስክሪፕቲቭ ሪሰርች ይባላል። እየተመለከተ ስላለው ባህሪ ቀጥታ ኢንፎርሜሽን ብቻ መውሰድ ነው፣ ግን ሲስተማቲካል በሆነ ወይ። ይሄኛው ደግሞ በውስጡ 3 ነገርን ይዛል። አንደኛ ናቹራሊስቲክ ኦብዘርቬሽን ይባላል። ይሄ ምንድን ነው የሚለው? ሳብጀክት አር ኦብዘርቭድ ኢን ዜር ናቹራል ኢንቫይሮንመንት። በናቹራሊስቲክ ኦብዘርቬሽን ጊዜ ሄደን የምንጎበኘው ነገሩ ይኸው ሳብጀክቱ ከኢንቫይሮንመንቱ ጋር እያለ ነው። ከኢንቫይሮንመንቱ ለይተነው ገንጥለነው አይደለም የምንመለከተው። እሱ ልክ ኦብጀክቱ ወይ ሳብጀክቱ ወይ ሰውየው ወይ እንስሳ የሆነን እያጠናን ያለነው ሰውዬ እዛ ከኢንቫይሮንመንቱ ጋር እያለ እንደውም እኛን ሳያቀን እኛ ሩቅ ሆነን ስለሱ ማጥናት ነው። ኢንቫይሮንመንቱ ጋር ስላለው ነገር አላማው ምንድን ነው? to get really በቃ ፒክቸር ኦፍ ሃው ቢሄቪየር ኦከር፣ ስለሱ እየተመለከትነው ስላለው ነገር እውነተኛ ኢንፎርሜሽን፣ ስለ ባህሪው እውነተኛ ኢንፎርሜሽን መውሰድ ነው። ኖት አርቲፊሻል አርት፣ እኛ እየተመለከትነው እንዳለ አውቆ የሆነ የመሸወድ ካራክተር እንዳያሳየን ቀጥታ ትክክለኛ ባህሪውን የሱን የምናይበት ማየታችን ነው አላማው የናቹራሊስቲክ ኦብዘርቬሽን ማለት ነው። ሊሚቴሽኖች አሉት። እንግዲህ ሊሚቴሽኖቹ ምንድን ናቸው ካላችሁ፣ አንደኛ ኦብዘርቨር አፌክት። ኦብዘርቨር አፌክት ምን ማለት መሰላችሁ? ወይ እንስሳ ወይ ሰውየው እናንተ እየተመለከታችሁ እንደሆነ ካወቀ በኋላ አርቲፊሻሊ አክት ሊያደርግ ይችላል።
ይሄኛው ሊሚቴሽኑ ነው። ሌላኛው ደግሞ ኦብዘርቨር ቢያዝ ተመልካቹ ራሱ ሲስተማቲካል በሆነ መንገድ ላያይ ይችላል። ይሄኛው ነው ማለት ነው። ሁለተኛው ደግሞ ኬዝ ስቴዲ የሚባለው ዲስክሪፕቲቭ ሜትድ ነው። ይሄኛው አንድ ኢንዲቪጁዋል የሆነ ነገር በጥልቀት ስናጠና ነው። ጀነራል አንድ የሆነ ነገር በጥልቀት ስለዛ ነገር ስናጠና ነው። አድቫንቴጆች አሉት። አድቫንቴጁ ምንድን ነው? በቃ ላርጅ አማውንት ኦፍ ዳታ ላርጅ አማውንት ኦፍ ዳታን እናገኛለን። ስለምን? ስለ ሲንግል ኬዝ፣ ምክንያቱም ስለ ኢንዲቪጁዋል ስለሚያጠና ስለ የሆነ ኬዝ ላርጅ አማውንት ኦፍ ዳታ ማግኘታችን አድቫንቴጁ ነው። ዲስ አድቫንቴጁ ደግሞ በዛ ጉዳይ ላይ ሪሰርች ሰርተን ያመጣነው ሪዛልት አለ። ያን ሪዛልት ተመሳሳይ ባህሪ ባላቸው ሰዎች ላይ አፕላይ ማድረግ አንችልም። ጀነራላይዝድ ማድረግ አንችልም። ይሄኛው ጀነራላይዝድ ቱ አዘር ለሌሎች ጀነራላይዝድ አድርገን ያኛው ላይ ሪሰርች ሰርቼ ነበረ፣ ይሄም እንደዚህ አይነት ተመሳሳይ ባህሪ ስላለው የዛን ሰውዬ ሪሰርች ሪዛልት በዚህኛው ሰውዬ ላይ አፕላይድ ላድርግ ብትል አይቻልም። ማሲቭ ኦፍ ዳታ ወስዳል ከዛኛው ሰውዬ ዩኒክ ያደርገዋል ያ ዳታ ማለት ነው። ሌላኛው ደግሞ ሰርቬይ የሚባል ነው። ይሄኛው ደግሞ ዳታዎችን መሰብሰብ ነው። ከምን? በጣም ከብዙ ሰዎች። ጥቅም አለው ወይ ይሄ? አዎ አለው። ምንድን ነው ጥቅሙ? ስለ ኮቨርት ስለሆነው ሚስጥር ወይም ግላቢ ስለሆነው ባህሪ ኢንፎርሜሽን መሰብሰቡ ጥቅም ነው። ጥቅሙ ሌላኛው ደግሞ አድሬስ እናደርጋለን በጣም ብዙ ሰዎችን በምን? በተመሳሳይ ጥያቄና በተመሳሳይ ጊዜ ውስጥ። ይሄኛው እንግዲህ አድቫንቴጁ ነው ማለት ነው። ዲስ አድቫንቴጅም ኦልሬዲ አለው። ዲስ አድቫንቴጁ ደግሞ ምንድን ነው? በጣም ኒድ ኬርፉሊ ሴሌክሽን ኦፍ ሪፕሬዘንታቲቭ ሳምፕል ኦፍ አክቹዋል ፒፑሌሽን የዛን አክቹዋል ፒፑሌሽን የዛ ኤክስፐሪመንት እየሰራ ወይ ሪሰርች እየሰራንበት ያለንበትን የህዝቡን አክቹዋሊ በጣም በትክክል ሪፕሬዘንት የሚያደርገንን ኬርፉሊ የሆነ ሴሌክሽን ማድረግ አለብን። ሰውን ስንመርጥ በጣም በጥንቃቄ መምረጥ አለብን፣ ያን ህዝብ ይወክልናል ብለን የምናስበው። ሁለተኛው ደግሞ ኮሪሌሽን ሪሰርች ይባላል። አንደኛው ዲስክሪፕቲቭ ነው። ዲስክሪፕቲቭ ላይ ሶስቱን አይተናል። ሁለተኛው ኮሪሌሽን ሪሰርች። ኮሪሌሽን ሪሰርች ምን ማለት መሰላችሁ? ሪሰርች ሜተድ ዛት ሜጀር ሪሌሽን ቢትዊን ቱ ሞር ቫሪያብል በሁለት በተለያዩ ቫሪያብል መካከል ስላለው ሪሌሽን የሚያጠላልን ኮሪሌሽን ሪሰርች ይባላል። ቫሪያብል ምንድን ነው? የትኛውም ነገር ኤኒቲንግ፣ የትኛውንም ነገር የሚቀያየር ለምሳሌ ቴስት፣ ቴምፕሬቸር፣ ጀንደር፣ ጾታችን በጊዜ ሂደት እየተቀያየረ የሚሄዱ ነገሮች ሁሉ ምን ይባላሉ? ቫሪያብል ይባላል። ስለ ሁለት ነገር ቫሪያብል ኮምፔር እያደረገ ሪሌሽናቸውን የሚያጠናልን ሪሰርች መትን ምን ይባላል? ኮሪሌሽን ሪሰርች ይባላል ማለት ነው። ለምሳሌ ሪሰርቸር ሜቢ ስቴዲ ዌዘር ሲጋሬት ስሞኪንግ ኢዝ ኮኔክትድ ቱ ላይፍ ኤክስፔክታንስ። ለምሳሌ የሆነ ሰው ሪሰርቸር ሲጋራ ስለማጨስ እና በህይወት ስለመኖርን ሁለቱንም ነገር ሪሌሽናቸውን ሊያጠና ይችላል። ሲጋራ ስለማጨስ እና ረዥም እድሜ በምድር ላይ ስለመኖር የህይወት ዘመንን ሙሉና የህይወት ዘመንንና ሲጋራ ማጨስን ሁለቱንም ሪሌሽናቸውን ሊያጠና ይችላል። ይሄኛው ኮሪሌሽን ማለት ግን ኮዝና ኢፌክትን ያጠናል ማለት አይደለም። ማለትም ሲጋራ ማጨስ በጣም እንዳይኖር ያደርገዋል፣ ላንግ ካንሰርን ያመጣዋል እያለ የሚያጠና ሳይሆን ኖርማሊ ሪሌሽኑን ብቻ የሚያጠናልን ነው ማለት ነው። እሺ ሪሌሽኑን በሚያጠናልን ጊዜ የሚነግረን ነገሮች አሉ። ሪሌሽኑ ዜር ኢዝ ሪሌሽን በሁለቱም ነገሮች መካከል ሪሌሽን አለ ወይ? ስለ ቫሪያብሎች ሪሌሽን ሲያጠና በሁለቱም ሪሌሽን መካከል ላይ ምን አለ ወይ? ስትሮንግ የሆነ ሪሌሽን አለ ወይ? ሪሌሽኑ ኢን ዋት ዳይሬክሽን ሪሌሽን ጎዝ በኔጌቲቭ ዳይሬክሽን ነው ወይስ ሪሌሽኑ እየቀጠለ ያለው በፖዚቲቭ ዳይሬክሽን ነው እየቀጠለ ያለው የሚለውን ስለ ሁለት ቫሪያብል ሪሌሽን የሚያጠናልን ኮሪሌሽን ይባላል ማለት ነው። እሺ አሁን ሊሚቴሽኖች አሉት። እሺ ኮሪሌሽን ዳዝ ኖት ፕሩቭ ኮዜሽን
ሪሌሽኑ ስለ እንትን አያወራም፣ ስለ ኮዝ እና ስለ ኢፌክቱ አያወራም። ሲጋራ እያጨሰን እና ረዥም እድሜ ስለመኖር ሲጋራ ማጨስ እና ረዥም እድሜ ስለመኖር ስለ ሪሌሽኑ ያወራል እንጂ ሲጋራ በማጨስ ውስጥ ስላለው ላንግ ካንሰር አያወራልንም። ዳዝ ኖት ሾው ኮዝ ኤንድ ኢፌክት ሪሌሽን። ይሄው ኮዝ እና ኢፌክት ሪሌሽንን አያሳየንም ማለት ነው። ይሄው ኢፍ ዘር ኢዝ አ ሪሌሽን ቢትዊን ስሞኪንግ ኤንድ ላንግ ካንሰር ዚስ ዳዝ ኖት ሚን ስሞኪንግ ኮዝ ላንግ ካንሰር። ስሞኪንግ ኮዝ ላንግ ካንሰር የሚለውን ሀሳብ የሚያብራራልን አይደለም ማለት ነው። ሶስተኛው ኤክስፐሪመንታል ሜትድ። አሁን ከዚህ አንድ ነገር ልንገራችሁ። አንድ ምሳሌ አለ። የሆነ ተማሪ የሆነ ሌክቸር የሆነ ተማሪዎች በጠባብ ክላስ ወይስ በሰፊ ክላስ ውስጥ ቢሆኑ ነው በጣም በትምህርታቸው ጥሩ ውጤት ማምጣት የሚል ሀሳብ ተነሳበት። ስለዚህ ሪሰርች ሊያደርግ ሄደና አንድ ሃይፖቴሲስ ወሰነ። ሃይፖቴሲስ ማለት ኦልሬዲ ሊሆን ይችላል የሚል ምን የሚል ሃይፖቴሲስ አነሳ? በጠባብ ክላስ ውስጥ ላይ ተማሪዎች በጣም ጥሩ ፐርፎርማንስ ያመጣሉ የሚል ሀሳብን አመጣ። ከዚህ አሁን ከነገርኳችሁ ሀሳብ ውስጥ የተለያዩ ቫሪያብሎች አሉ። እነሱም ቫሪያብሎችን እና በቀላሉ ይገባቸዋል። ሪሰርቸር ሜትድ ዛት አለው ሪሰርቸር ቱ ስቴዲ ኮዝ ኤንድ ኢፌክት ሪሌሽን ቢትዊን ቱ ቫሪያብል። አሁን ይሄኛው ኤክስፐሪመንታል ሪሰርች የሚባለው በሁለት ነገሮች ስላሉት ቫሪያብል ሪሌሽን ነው የሚያጠናው። ለምሳሌ ይኸውላችሁ ክላሱ እየጠበበ ሲሄድ ተማሪዎቹ ጥሩ ፐርፎርማንስ እያመጡ ነው። ክላሱ ግን እየበዛ እየሄደ ባለበት ቁጥር ተማሪዎቹ ግን ፐርፎርማንሳቸው እየቀነሰ ነው። ስለዚህ ኮዙ ምንድን ነው? መጥበብና መስፋት። ኢፌክቱ ጥሩ ፐርፎርማንስ ማምጣትና ለማምጣት። ስለ እንደነዚህ ኮዝና ኢፌክት የሚያጠናልን ሪሰርች ሜተድ ኤክስፐሪመንታል ሪሰርች ይባላል። በጣም ትክክለኛ ሬጉሌትድ የሆነ ፕሮሲጀር ነው የሚከተለው። ዋን ሞር ፋክተር ቢሊቭ ቱ ኢንፍሉዌንስ ቢሄቪየር አር ማኒፑሌትድ የሚሆነው ቢሄቪየር። ለምሳሌ ክላሱን ማጥበብና ማስፋቱን እራሱ ነው የሚቆጣጠረው፣ ግን ውጤቱ ልጆቹ ውጤት ጥሩ ማምጣትና ጥሩ አለማምጣት በሪሰርቸሩ ቁጥጥር ስር ውስጥ ያለ አይደለም። ኦል አዘር ፋክተር አር ኮንስታንት። ሌላው ደግሞ ኮንስታንት ሆኖ ሊቀጥል ይችላል ማለት ነው። እሱ ኮንትሮል ማድረግ የሚችለው ክላሱን ማስፋትና ማጥበቡን ነው። ኦኬ እሺ፣ ኬ ቫሪያብልን ልንገራችሁ እስቲ። ዋና ወሳኝ የሆኑ ቫሪያብሎች አሉ። ኢምፖርታንት ቫሪያብል፣ ማኒፑሌትድ፣ ኢንፍሉዌንስድ፣ ኤክስፐሪመንታል ፋክተር ይኸውላችሁ። ሪሰርቸር ቼንጅ ኦር ኮንትሮል። ኢንዲፔንደንት ቫሪያብል ያልነው ቅድም ከነገርኳችሁ ኤግዛምፕል ውስጥ የክላሱ ሳይዝ ነው። የክላሱን ሳይዝ ሪሰርቸሩ ማስፋት ይችላል፣ ማጥበብ ይችላል። ይሄ የሪሰርቸሩ ምንድነው? የሪሰርቸሩ ኃላፊነት ነው። አቅም አለው። ማኒፑሌት ማድረግ ይችላል፣ ኢንፍሉዌንስ ማድረግ ይችላል፣ ሪሰርቸሩ ኮንትሮል ማድረግ ይችላል። ስለዚህ ከነገርኳችሁ ኤግዛምፕል ውስጥ ኢንዲፔንደንት ቫሪያብል ምንድነው? የክላሱ ማጥበብና ማስፋፋት። ዲፔንደንት ቫሪያብል ደግሞ ካን ቼንጅ አስ ኢንዲፔንደንት ቫሪያብል ኢዝ ማኒፑሌትድ ኦር ፋክተር ዛት ኢዝ ሜጀርድ ኦር ኢን ኤክስፐሪመንት። እኛ እንትን ልናደርገው የምንችለው አይደለም። ተማሪዎቹ ትልቅ ፐርፎርማንስ የሚያመጡት ትንሽ ፐርፎርማንስ የሚያመጡት እኛ ቆጣጥረናቸው ሳይሆን በክላሱ ዲፔንድ ላይ ሆኖ ነው። ስለዚህ ነው ዲፔንደንትም የተባሉት በዛ ኬዝ ነው ማለት ነው። እሺ ይሄ እንግዲህ ከላይ በኩል የነገርኳችሁ ነገር ነው። አሁን ኤክስፐሪመንታል እና ኮንትሮል ግሩፕ ይባላል። ምን ማለት መሰላችሁ? ከዛው ከመጀመሪያው ነው የምነግራችሁ። ሰውየው መጀመሪያ ኤክስፐሪመንትን ልክ ነው ብሎ የወሰደው ልጆቹ ፐርፎርም ሊያደርጉ ይችላሉ ብሎ የወሰነው ግሩፕ ስሞል ሳይዝ ግሩፕ ነው። ያ ምን ይባላል? ኤክስፐሪመንታል ግሩፕ ተብሎ ይጠራል። ኤክስፐሪመንታል ግሩፕ ነው ተብሎ ይጠራል። ይሄው ክላስ ሳይዝ
ስቱደንት አሳይንድ ቱ ስሞል ክላስ በስሞለስት ክላስ ሳይድ ያሉት ምንድነው ተብሎ የሚወሰዱት ኤክስፐሪመንታል ግሩፕ ኤክስፐሪመንት እየተሰራባቸው ያለው ግሩፕ ነው። ኮንትሮል ግሩፕ ግን ምንድን ነው? ኤክስፐሪመንታል ግሩፖች እያመጡትን ያለውን ፐርፎርማንስ ሜጀር ለማድረግ እስቲ ወደ ትልቁ እንውሰድ፣ ከትልቁ አንጻር እንዴት ነው ፐርፎርም ያደርጉት የሚለውን ለማወቅ የምንጠቀመው እንደ ሜትር ነው። ይሄኛው ደግሞ ክላስ ላርጅ ነው ማለት ነው፣ ትልቁ ክላስ ማለት ነው። ትልቁ ክላስ ጋር እየወሰድን ትንሹ ክላስ ከትልቁ አንጻር እንዴት ፐርፎርም እንዳደረገ ለማየት የምንጠቀመው እንደ ስታንዳርድ ዩኒት ነው ማለት ነው። ይሄን ይመስላል የሪሰርች ወዮቹ። አሁን ደግሞ ሳይንቲፊክ የሆነ ሪሰርች ሳይንቲፊክ ኦፍ ስቴፕ ኦፍ ሳይንቲፊክ ሪሰርች የሆነ ሪሰርች ለመስራት መከተል ያለብን ሳይንሳዊ የሆኑ ምኖች ስቴፖች አሉ። እሺ ይሄኛውን በአንድ ኤግዛምፕል እንሂድ። አሁን እኛ መስራት የፈለግነው ሪሰርች አለ። በዚህ ሪሰርች ስቴፖችን እንዴት እየተከተለ እንደምንሄድ ሪሰርች መስራት የፈለግነው ካርቶን የሚባለውን ፊልም ህፃናት ቢያዩ ባህሪያቸው ቁጡ ይሆናል ወይስ አይሆንም የሚለውን ነው። መጀመሪያው የምንከተለው ስቴፕ ዲፋይኒንግ ዘ ፕሮብሌምን ዲፋይን እናደርጋለን። የኛውን ፕሮብሌም ምንድን ነው? ህፃናቶች ፊልም ቢያዩ አግሬሲቭ ይሆናሉ ወይስ አይሆኑም የሚለው የኛ ዲፋይን ፕሮብሌም ነው። የኛ ዋና ዲፋይን የምናደርግበት ችግራ ሀሳቡ ርዕሳችን ምንድን ነው? ይሄ ነው። ስለዚህ ዲፋይኒንግ ፕሮብሌም ምንድን ነው? ልናጠናው የምንችለው ችግሩ ርዕሱ ነው ማለት ነው። እሺ ሁለተኛ ደግሞ ስቴፕ 2 ደግሞ ፎርሙሌት ዘ ሃይፖቴሲስን ፎርሙሌት እናደርጋለን። ሃይፖቴሲስ በጣም ትንሽ ሀሳብ ነው፣ በጣም እንዲገባችሁ ስለፈለግኩ ነው። ርዕሱን ነግሬ መጨረስ ይችል ነበር። ኤግዛምፕሉንም ልንገራችሁ ብዬ ነው። ፎርሙሌት ዘ ሃይፖቴሲስ የሆነ ሃይፖቴሲስ ላይ ሃይፖቴሲስ እንሰጣለን። ምን እያለን ይሄ ተማሪዎች እንደዚህ እያዩ ቢቀጥሉ ባህሪያቸው በጣም ቁጡ ይሆናል። ስለዚህ ኤዱኬትድ የሆነ ጌስ እንሰጣለን። ኦኬ ካርቶን ፊልም ካዩ ልጆቹ እንደዚህ ካራክተር ሊያሳዩ ይችላሉ እንላለን። ይሄ ደግሞ ምን ይባላል? ፎርሙሌቲንግ ሃይፖቴሲስ ይባላል። ሶስተኛ ደግሞ ቴስቲንግ ሃይፖቴሲስ እኛ ያልነው ሃይፖቴሲስ ልጆቹ አሁን አግሬሲቭ ይሆናል የሚለው እውነት ነው ወይስ እውነት አይደለም የሚለውን ቴስት ለማድረግ ፊልም የሚያየውና የማያየውን ልጅ ኮምፔር አድርገን ኦኬ ልጁ ፊልም ካርቶን የሚባለውን ፊልም የሚያየው ልጅ በጣም አግሬሲቭ ከሆነ በቃ ሃይፖቴሲሳችን ልክ ነው፣ ይሄ ፊልም ልጆቹን አፌክት እያደረጋቸው ነው፣ አግሬሲቭሊ አክት እንዲያደርጉ እያደረጋቸው ነው እንላለን ማለት ነው። ይሄኛው ምን ተብሎ ነው የሚጠራው? ቴስቲንግ ሃይፖቴሲስ ይባላል። ከዛ ድሮ ኮንክሉዥን እንሰጣለን። ምን ብለን ነው የምንሰጥ? በቃ የተረጋግጧል ልጆቹ እንደዚህ ካዩ በሃይፖቴሲስ ቴስት አድርጌያለሁ፣ ፊልም የሚያዩ ልጆች እንደዚህ ካራክተር ያሳያሉ እንላለን። መጨረሻ ላይ ደግሞ ሪዛልቱን ሪፖርት እናደርጋለን ማለት ነው። ከሪፖርቱ የተለያዩ ሰዎች የወሰዱ የተለያዩ ነገሮችን ማድረግ ይችላሉ። ቻናሉን ሳብስክራይብ አድርጉ፣ ሼር አድርጉ። ቻፕተር 2 እንገባለን። ስለ ሴንሴሽን እና ፐርስፔክሽን እንገባለን። አሁን የኔ ዋና ሀሳቡ እናንተ ሀሳቡ እንዲገባችሁ ነው። ያኛው የቀረውን ምናምን ኦልሞስት ሞጁሉ እዚህ ነው ያለው። ኦልሞስት ይሄ ነው ሞጁሉ፣ ከዚህ የበለጠ አይደለም ብዙ። ስለዚህ ይሄን ይመስላል። ሳብስክራይብ አድርጉ፣ ሼር አድርጉ። መልካም ጊዜ